ታራስ ቡልባ ምዕራፍ 7 ጩኸትና ሽብር የዛፓራውያን ሰፈር መላው። በመጀመሪያ ላይ ወታደሮቹ እንዴት አልፈው ከከተማው እንደገቡ ማንም ሊያውቅ አልቻለም። በኋላ ግን በከተማው የስርቆሽ በር ሰፍሮ የነበረውን የፔሪያስላቭ መንደር ጦር ጥንብዝ ብሎ ሰክሮ ስለነበር አንዳቸውም ሳይሰሙ የጠላት ወታደሮች ደርሰው ግማሻቸውን ገድለው የተረፉትን ማርከው መሄዳቸው ታወቀ። ጫጫታውን የሰሙ የጎረቤት ሰፈር ዛፖሮቫውያን መሳሪያቸውን ይዘው ሲነሱ ወታደሮቹ ከተማውን ገብተው ኖሩ። ያለ ስነ ስርዓት ተሯሩጠው የተከተሉትንም እንቅልፍ ያለቀቃቸውንም ኮዛኮች የወታደሮቹን የደጀን ጦር ተታክሰው መለሳቸው። ወዲያው ኮሼቮዩ ሁሉም እንዲሰበሰብ አዞ ሁሉም ተሰበሰበና ባርኔጣውን አውልቀው ዙሪያውን በጸጥታ ሲቆሙ እንዲህ አለ። ዛሬ ሌሊት የደረሰውን ሁላችሁ አያችሁ ወንድሞቼ። ስካር ምን እንዳደረሰ ተመልክታችኋል። ጠላት እንዴት እንዳሳፈረን ይሄው አይታችኋል። ሁል ጊዜ ይሄው ናችሁ። የሚሰጣችሁ ቮድካ ትንሽ በርከት ካለላችሁ ትጋቱና የክርስቲያን ወታደሮች ጠላት ሱሪያችሁን መጎተት ብቻም ሳይሆን ፊታችሁ ላይ ቢያነጥስባችሁ እንኳን አትሰሙ። ኮዛኮቹ ሁሉ ጥፋታቸውን በመገንዘብ አንገታቸውን ደፍተው ቆሙ። የኔዛማይ መንደር አለቃ ኩኩቤንኮ ብቻ እንዲህ ሲል መለሰል ሰጠ። ቆቆይ እስቲ ባትኮ ምንም እንኳ ኮሼቮዩ ሲናገር ማቋረጥ ሕገወጥ ቢሆንም ጉዳዩ አንተ እንዳልኸው ባለመሆኑ ልናገር ይገባኛል። ይህ የክርስቲያን ጦርነት ስትወቅስ ትክክለኛ ፍርድ አልተከተልክም። በዘመቻ ላይ ያሉ በጦር ሜዳ ሲዋጉ ወይም በሌላ መጠን ተግባር ላይ እንደተመደቡ ሰክረው ቢሆን ኖሮ ኮዛኮቹ ሞት የሚገባቸው ጥፋተኞች በሆኑ ነበር። እኛ ግን በከንቱ ተጎልተን ወይም በከተማ ዙሪያ ያለ ሥራ ስንንቀዋለል ነው እንዴ ሰነበት ነው። ወይ አልጾምን ወይ ሌላ የክርስቲያን ሙያ አልሰራን። በዚህን ጊዜ አንድ ሰው በከንቱ ተጎልቶ ከመጠጣትና ከመስከር እንዴት ይወሰናል? በዚህ ምንም ኃጢአት የለበትም። ይልቅስ አሁን ባላሰቡ ሰዎች ላይ አደጋ ጥለው ለማምለጥ እንደማይችሉ እናሳያቸው። ከዚህ ቀደም ቀጥቅጠን ድል አድርገናቸዋል። አሁንም ያንዳቸው ሕይወት እንኳን እንዳይተርፍ አድርገን እንቀጥቅጣቸው። የመንደሩ አለቃ ንግግር ኮዛኮቹን ሁሉ አስደሰታቸው። አቀርቅሮ የነበረው ራሳቸው ቀናልና ብዙዎቹ ኩኩቤንኮ መልካም ተናገረ በማለት አደነቁ። ከኮሼቮቹ አጠገብ ቆሞ የነበረ ታራስ ቡልባ ታዲያስ ኮሼቮይ ኩኩቤንኮ እውነቱን የተናገረ ይመስላል። ታዲያ ለዚህ ምን ትመልሳለህ? አለው። ኮሼቮዩም እንዲህ አለ። በእውነቱ እንዲህ ያለ ልጅ የወለደ አባት የታደለ ነው። የነቀፌታ ቃል ለመሰንዘር አዋቂነት አያስፈልገውም። ነገር ግን በችግር ላይ ያለን ሰው የበለጠ በማሳዘን ፋንታ የሚያነቃቃና የሚያደፋፍር ቃል ለመናገር ታላቅ ጥበብን ይጠይቃል።
እኔም ራሴ የሚያበረታታችሁ ቃል ለመናገር አስቤ ነበር፣ ግን ኩኩቤንኮ ፈጥኖ በማሰብ ተናገረው። በዚህ ጊዜ ኮሼቮዩ መልካም ተናገረ የሚል የብዙ ሰው ድምፅ አስተጋባ። ደግሞ ጠና ያሉት ሸበቶ ሽማግሌዎች እንኳን ሳይቀሩ አንገታቸውን ደፍተው በዝግታ መልካም ተናገረ አሉ። ወዲያው ኮሼቮዩ እንዲህ ሲል ንግግሩን ቀጠለ። አሁን አዳምጡኝ ወዳጆቼ። ሰይጣን የያዘውና ይህ ምሽግ ለመያዝ ጀርመኖች እንደሚያደርጉት ተንጠላጥሎ ወይም ሰርስሮ መግባት የኮዛክ ሞያ አይደለም። በግምት ለመረዳት እንደምንችለው ጠላቶቻችን ወደ ከተማው ሲገቡ ብዙ ሰረገላ ስላልነበራቸው በቂ ስንቅና ጓዝን አልያዙም ማለት ነው። በከተማው ውስጥ ያሉት ሰዎች በጣም ስለተራቡ ያለውን ሁሉ በአንድ አፍታ ነው የሚጨርሱት። በሳር ረገድ የሆነ እንደሆነ የቅዱሳናቸው አንዱ ከሰማይ ድርቆሽ ካልጣለላቸው በቀር ፈረሶቻቸው ምንም የሚቀምሱት የላቸው። ይህንኑም እግዚአብሔር ይወቅ። ቄሶቻቸው ከመላሰኝነት በቀር ምንም ፍሬ የላቸው። የሆነው ሆኖ ጠላቶቻችን ምሽጋቸውን ትተው መውጣታቸው አይቀርም። ስለዚህ በሦስት ተከፈሉና በሦስቱ የከተማው በሮች ተሰለፉ። የአምስት መንደሮች ጦር በዋናው በር ፊት ለፊት፣ በቀሩት በሁለቱ ደግሞ በእያንዳንዳቸው የሦስት መንደር ጦር ይሰለፍ። የዲያዲኪቪና የኮርሰን መንደሮች ለደፈጣ ይዘጋጁ። ኮሎኔል ታራስም ክፍለ ጦሩን ይዞ ያደፍጣል። የቲታሬቭካና የቲሞቬቭካ መንደሮች ተጠባባቂ ጦር በመሆን ከጓዛችን በስተቀኝ ይሰለፋሉ። የሸርቢኖቭና ላይኛው ስቴብሊኪቭ መንደሮች እንዲሁ በጓዙ በስተግራ ይሰለፋሉ። ከዚያ ከመካከላችን አነጋገር የሚያውቁ ደፋሮች ወጥተው ጠላትን በንግግር ያበሳጩ። ፖሊሶች በተፈጥሮ ቅል ራሶች ስለሆኑ ስድባችሁን አይችሉምና ዛሬውኑ እንኳን ቢሆን ከምሽጋቸው ሳይወጡ አይቀሩም። የሰፈር አለቆች ሁሉ ሰፈራችሁን መቆጣጠር አለባቸው። ሰው የጎደለበት እንዳለ ከፔሪያ ስላቭ መንደር ከተረፉት ሰዎች ወስዶ ይሙላ። ሁሉንም ነገር ተቆጣጥራችሁ አጠናቁ። አእምሮን ቀለል እንዲለው ለእያንዳንዱ ሰው አንድ ዳቦና አንድ መለኪያ ቮድካን ስጡ። ብቻ የትናንቱ ምግብ ሲታሰብ የማንም ሆድ የጎደለ አይመስለኝ። እንዲያውም እውነት ለመናገር እንደ ትናንቱ አበላላችሁ ሳትፈነዱ ማደራችሁ በራሱ ገርሞኛል። ደግሞ የመጨረሻ ትእዛዜን አዳምጡ። አንድ አይሁድ የመጠጥ ነጋዴ አንዲት መለኪያ ቮድካ እንኳን ለአንድ ኮዛክ ሲሸጥ ቢገኝ አሳማ ጆሮ ግንባሩ ላይ በምስማር መትቼ ቁልቁል ነው የምሰቅለው። አሁን ወንድሞቼ ዳይ ወደ የሥራችሁ። ኮሼቮዩ ትእዛዝ ሰጥቶ ሲያበቃ ቆባቸውን እንዳወለቁ እጅ ነስተው ወደ የሰረገላቸው ወደ የሰፈራቸውም ተሰማሩ። ርቀው እስኪሄዱ ድረስ ቆባቸውን መልሰውም አላደረጉም። ሁሉም ዝግጅታቸውን ጀመሩ። ጎራዴያቸውንና ሰይፎቻቸውንም አሰናዱ። ባሩድ ከከረጢት እያወጡ የባሩድ ቀንዳቸውን ሞሉ። ፈረሶቻቸውን መርጠው ሰረገላዎቻቸው ላይ አደረጉ። ታራስ ወደ ክፍለ ጦሩ ሲሄድ መንገዱን ሁሉ አንድሬ የት እንደጠፋ ያሰላስል ነበር። እንደ ሌሎቹ ከመንቃቱ በፊት ታስሮ ተማርኮ ይሆን? ግን ይህ ሊሆን አይችልም። አንድሬ በሕይወቱ እንዳለ የሚማረክ ሰው አይደለም።
ደግሞ ሞቷል እንዳይባል ከሞቱት ኮዛኮች መሃል ሬሳው አልተገኘም። ታራስ ከጦሩ ሰፈር ሲደርስ በሐሳብ ከመዋጡ የተነሳ አንድ ሰው ስሙን ሲጠራው አልሰማም ነበር። በመጨረሻ ከእንቅልፍ እንደነቃ ሰው ሆኖ ማን ነው የሚፈልገኝ ሲል የአይሁዱ ያንኬል ከፊቱ ቆሞ አገኘው። አይሁዱም ትልቅ ነገር ለመናገር እንዳሰበ ሁሉ እየተርበተበተ ክቡር ኮሎኔል ከተማ ደርሼ ነው የመጣሁት ክቡር ኮሎኔል አለ። ታራስ የአይሁድ ከተማ ገብቶ ለመውጣት እንዴት እንደቻለ በማድነቅ እየተመለከተ ምን ሰይጣን ነው የወሰደ አለው። ይኸው አሁን ነግሮታለሁ። የወሎ በአነጋግ ላይ ኮዛኮች ተኩስ ጀምረው ያን ሁሉ ጩኸት ስሰማ ወዲያው ጨርቄን አንጠልጥዬ ለማጥለቅ እንኳን ሳልዘገይ የተኩሱን ምክንያት ለማጣራት ሮጥኩና ልክ ከከተማው በር ስደርስ የመጨረሻዎቹ ወታደሮች ሲገቡ አገኘው። በወታደሮቹም ፊት ለፊት ኮርኔት ጋሌንዶዊችን አየኋቸው። እኚህ ሰው የማውቃቸው መኳንንት ሲሆኑ ባለፉት 3 ዓመታት ውስጥ 100 ቼርቮኔጽ ብድር አለባቸው። ስለዚህ ብድሬን የምጠይቅ በመምሰል ከእነርሱ ጋር አብሬ ከተማ ገባሁ አለ። እንዴ ከተማ ውስጥ ገብተ ደግሞ ብድር ለማስከፈል ፈለግ? እሱም እዚያው እንደ ውሻ እንድትሰቀል ሳያደርግህ ቀረ አለ ቡልባ። እንዴታ አለ አይሁዱ። እንዴታ ሊሰቅሉኝማ እኮ ፈለጉ። አሽከሮቻቸውን ወዲያው ገመዱን አንገቴ ላይ አግብተውት ነበር። ግን ጌትዮን ነፍሴን እንዲያተርፏት በመለመን ያለባቸውን ብድር እስከፈለጉ ጊዜ እንዲያቆዩት ደግሞ ሌሎች መኳንንት ያለባቸውን ብድር ካስከፈሉኝ ተጨማሪ ገንዘብ እሰጦታለሁ ብዬ ለመንኳቸው። ክቡር ኮርኔቱ ብዙ መንደሮች፣ 4 ቤተ መንግሥቶች እንዲሁም እስከ አሽክሎቭ የሚደርስ ሰፊ መሬት ይኑራቸው እንጂ በገንዘብ ረገድ ከአንድ ጎስ ኮዛክ አይሻሉ። አንድ ቼርቮኔጽ እንኳን በኪሳቸው አይገኝም። አሁንም እንኳን ቢሆን የብሬስሎቭ አይሁዶች ባይሰጧቸው ኖሮ ወደ ጦርነት ለመዝመቻ እንኳን ምንም ባላገኙ ነበር። በዚህ ምክንያት ነው ከምክር ቤቱ ስብሰባ የቀሩት አለ። ታዲያ ከተማ ሄደ ምን አደረግ? ከኛ ሰዎች አየኸው አለ። አዎ በደንብ አይቻለሁ። ብዙ የኛ ሰዎች እዚያ አሉ። ኢሳክ፣ ራሁም፣ ሳሙኤል፣ ሃይቫሎዋ ደግሞ ወለዳ አድግድ ያዡ አይሁድ እያለ ቀጠለ። ውሾችን እዚያው ሰይጣን ይውሰዳቸው። ስለ አይሁድ ዘሮችህ እኔ ምን ግድ አለኝ? እኔ የጠየቅኩ ስለ ዛፖሮቪያን ነው አለና ታራስ በቁጣ ጮኸበት። አይ እኔ የእኛን ዛፓሮቪያኖች አላየውም ጌታዬ፣ አንድሬን ብቻ ነው ያየኋቸው። አንድሬን አየኸው? በልኮ ንገረኝ፣ አንተ አይሁድ የት ነው ያየኸው? በእስር ቤት በጉድጓድ ውስጥ ተዋርዶና ታስሮ ነው ጌታዬ። አንድሬን ለማሰር ማን ይደፍራል? አሁን እንዴት ያሉ ታላቅ መኳንንት ሆነዋል! አረግ በእግዚአብሔር ላውቃቸው እንኳን አልቻልኩም። ትከሻቸው ወርቅ ብቻ፣ ደረታቸው ወርቅ ብቻ፣ ጥሩራቸው ወርቅ፣ የጦር ትጥቃቸው ሁሉ ከወርቅ የተሠራ ነው። ልክ እንደ መስከረም ፀሐይ በወርቅ ያንጸባርቃሉ። ደግሞ ወየወዱ ምርጥ ፈረሳቸውን ሰጥተዋቸዋል። ፈረሱ ብቻ 200 ቼርቮኔጽ የሚያወጣ ነው አለ። ቡልባ ግራ ገባው። ለምንድን ነው ይህን የባዕድ የጦር ልብስ የለበሰው? የበለጠ ስለሚያምር ነዋ።
ደግሞ በፈረስ ሆነው ወዲያ ወዲህ ይላሉ። ሌሎችም አብረዋቸው ወዲያ ወዲህ ይላሉ። እሳቸው ያስተማሯቸዋል፣ እነሱ ያስተምሯቸዋል። ልክ ሀብታም የፖሊስ መኮንንም ሆነዋል አለ። ይህን እንዲያደርግ ማን አስገደደው? ቡልባን ጠያቂው። እኔ ማን እንዳስገደዳቸው አላቅም፣ አላየውም። በገዛ ፈቃዳቸው ወደ እነሱ መሄዳቸውን ጌታዬ አያውቁም እንዴ? ማን ነው በፈቃዱ ሄደው? ጌታዬ አንድሬ ናቸዋ። ወዴት ነው ሄደው? ወደ እነሱ ወገን ነዋ። አሁን በቃ በፍጹም የእነሱ ሰው ሆነዋል። አይሁዱ ነው ምላሹ። ውሸትህን ነው አንተ የአሳማ ጆሮ። እንዴት ልዋሽ እችላለሁ? ውሸት የምናገረው እኔ ሞኝ ነኝ እንዴ? በነፍሴ ቆርጬ ዋሻለሁ ይመስሎታል ጌታዬ? ለአንድ ጌታ ውሸት የሚናገር አይሁድ እንደ ውሻ መሰቀሉን አጣሁት እንዴ? እንግዲህ አንተ እንደምትለው ሃይማኖትና አገሩን ሸጧል ማለት ነው አለ ቡልባ። እኔ ምንም ነገር ሸጧል አላልኩም። እኔ ወደ እነሱ ወገን መሄዳቸውን ብቻ ነው የተናገርኩት። ውሸትህን ነው አንተ የተረገምክ አይሁድ። በክርስቲያኖች ምድር ላይ እንዲህ ያለ ሥራ ተሰርቶ አያውቅም። ውሸትህን ነው አንተ ልክስክስ ውሻ። እንዲያው ዋሽቼ እንደሆን በቤቴ መድረክ ላይ ሳር ይብቀልበት። እውነት ዋሽቼ እንደሆን በአባቴ በእናቴ በአማቴ በአባቴ አባት በእናቴም አባት መቃብሮች ላይ አላፊ አግዳሚው ምራቁን ቱፍ እያለ እንቱፍ ይጥፋበት። እንዲያውም ጌታዬ ከፈቀዱ ወደ እነሱ ወገን የሄዱበትንም ምክንያት እነግሮታለሁ አለ አይሁዱ። ለምን ሄደ አለ ቡልባ። ወየወዱ እጅግ የተዋበች ሴት ልጅ አለቻቸው። አቤት አምላኬ እንዴት ቆንጆ ናት መሰሉት። እዚህ ላይ አይሁዱ እጆቹን በመዘርጋት አይኖቹን በማፍጠጥ ደግሞ አንድ የሚጣፍጥ ነገር እንዲቀመስ ሁሉ አፉን በማጣጣም ስለ ውበቷ ለመግለጽ ሞከረ። በልኮ ታዲያስ ምን ሆነ አለ ቡልባ። በቃ ለእሷ ሲሉ ወደ እነሱ ወገን ሄዱ። አንድ ሰው ፍቅር ከያዘው ውሃ እንደተነከረ የጫማ ቆዳ ማለት ነው፣ እንደፈለጉት ይተጣጠፋል አለ አይሁዱ። ቡልባ በሐሳብ ተዋጠ። የሴት ኃይሏ ታላቅ መሆኑን ብዙ ኃይለኛ ሰዎችንም አሸንፋ ወደ ጥፋት እንደመራቻቸው ትዝ አለው። አንድሬም በተፈጥሮ በሴት ውበት በቶሎ የሚማረክ በመሆኑ አስታወሰ። ይህን ሲያሰላስል ከቆመበት መሬት የተተከለ ይመስል ሳይንቀሳቀስ ብዙ ቆየ። አይሁዱም የስሙኝ ጌታዬ ሁሉንም ልንገሮ አለና ንግግሩን ቀጠለ። ወዲያው ጩኸቱን እንደሰማውና ወታደሮቹ የከተማውን በር ሲገቡ ሳይ ድንገት ያስፈልገኝ ይሆናል ብዬ አንድ የሉል ጌጥ ያስኩና ሮጥኩ። መቼም በከተማው ወይዛዝርት አሉና ምንም እንኳ የሚበሉት ራሱ ባይኖራቸው ሉሌን እንደሚገዙኝ አውቅ ነበር። ታዲያ የኮርኔቱ አሽከሮች ወዲያ እንደለቀቁኝ ሉሌን ለመሸጥ ወደ ወየወዱ ግቢ ሮጥኩኝና እዚያ ያገኘኋት አንዲት ታታር ሁሉንም ነገር ነገረችኝ። ዛፓሮቪያኖች ድል ሆነው ሲሸሹ ሰርግ ይደረጋል። ጌታዬ አንድሬ ዛፓሮቪያኖቹን ለማባረር ቃል ገብተዋል አለችኝ። ታዲያ ያን የሰይጣን ልጅ እዚያው አልገደልኸውም አለና ቡልባ ጮኸ። ለምን ይገደላሉ? በገዛ ፍቃዳቸው ነው የሄዱት። ምን ጥፋት አጠፉ? እዚያ የሚሻላቸው ሆኖ አገኙትና እኮ ነው የሄዱት። ታዲያ ፊት ለፊት ታያያችሁ አለ ቡልባ ድጋሚ። እንዴታ አየኋቸው እንጂ አቤት እንዴት ያሉ ባለ ግርማ ጀግና፣ ከሁሉም የላቁ ባለ ግርማ ሞገስ። ደግሞ ወዲያው አወቁኝ እኮ። እግዚአብሔር ይባርካቸው። ቀረብ ስላቸው እንዲህ አሉኝ፣
ምን አለ? መጀመሪያ በጣታቸው ጠሩኝና ያንኬል አሉኝ። እኔም ጌታዬ አንድሬ አልኳቸው። ያንኬል ለአባቴ ንገረው፣ ለወንድሜም ንገረው፣ ለኮዛኮች ንገራቸው፣ ለዛፓሮቪያን ሁሉ ለሁሉም ንገር። ከእንግዲህ አባቴ አባቴ አይደለም፣ ወንድሜም ወንድሜ አይደለም፣ ጓደኞቼም ጓደኞቼ አይደሉም። ሁሉንም እወጋቸዋለሁ፣ ከእያንዳንዳቸው ጋር እዋጋለሁ አሉኝ። ውሸትህን ነው አንተ ከሃዲ ይሁዳ፣ ውሸትህን ነው አንተ ውሻ። ክርስቶስን የሰቀልኸው አንተው ነህ። አንተ በእግዚአብሔር የተረገምክ ሰው ነህ። እገድልሃለሁ አንተ ሰይጣን፣ በል ከፊቴ አሁን ጥፋ፣ ወይ እዚህ ቆመህ ሙት አለና ቡልባ በቁጣ ጮኾ ጎራዴውን መዘዘ። የደነገጠው አይሁድም ወዲያው ሩጫ ጀመረ። ቀጫጭን እግሮቹ የቻሉትን ያህል ይበር ጀመር። ምንም እንኳ ታራስ ቁጣውን በዚህ ሰው ላይ ለመወጣት ስላልፈለገ ባይከተለውም አይሁድ ተገላምጦ እንኳን ሳይ የኮዛኮቹን ሰፈር አቋርጦ በመስኩም ብዙ አገር ድረስ ሮጠ። ቡልባ አሁን ሲያስታውስ ባለፈው ሌሊት አንድሬን ከአንዲት ሴት ጋር በሰፈሩ መሃል ሲጓዝ እንዳየው ትዝ አለውና ምንም እንኳ አሁንም ቢሆን የገዛ ልጁ ሃይማኖቱንና ነፍሱን ሽጦ እንዲህ ካለው ውርደት ይደርሳል ብሎ ባያምነው የሸበተውን ራሱን በትካዜ አቀረቀረ። በመጨረሻ ጦሩን ወደ ደፈጣ መራና እሱም አብሮ በአንድ ስፍራ ብቻ ኮዛኮች ሳያቃጥሉት በተረፈው ጫካ ውስጥ ተሰወረ። ይህ ሁሉ ሲሆን ፈረሰኞችና እግረኞች ዛፓሮቮኖች ወደ ሦስቱ የከተማው በሮች በሚወስዱት መንገዶች ተጉዘው ቀርበዋል። አንዱ ከአንዱ ተከታትለው የየመንደሩ የጦር ክፍሎች ይጓዙ ጀመር። ኡማን፣ ፖፖቪች፣ ካኔቭ፣ አስቴ ብሊኪቭ፣ ኔዛማይ፣ ጉርጎዝ፣ ቲታሬቭካ፣ ቲሞቬቭካ የፔሪያስላቭ መንደር ብቻ የለም እንጂ ሁሉም ተሰልፈዋል። የፔሪያስላቭ መንደር ኮዛኮች ቮድካቸውን ከልክ በላይ ጠጥተው በዚሁ በመጠጣቸው መልክ ዕድላቸውን አጥፍተውታል። አንዳንዶቹ ከታሰሩ በኋላ በጠላት እጅ እንዳሉ ሲነቁ፣ አንዳንዶች ደግሞ እዚያው እንደተኙ በመሞት ሳይነቁ ቀርተዋል። አለቃቸው ሂልቢ ራሱ ሱሪ እንኳን ሳያጠልቅ ሐሪቁን በጠላት ሰፈር ውስጥ ነው የነቃው። በከተማው ውስጥ የጠላት ንቅናቄ ይሰማ ጀመር። ሁሉም ከምሽጉ ግንብ ላይ ተሰልፈው ለኮዛኮች ግሩም የሆነ ትርኢት ሆነው ታዩ። የፖሊስ መኳንንት አንዱ ከአንዱ የበለጠ ያማረ እየሆኑ በምሽጉ ላይ ቆሙ። እንደ በረዶ በነጣ ላባ ያጌጡት የነሐስ ጥሩሮቻቸው እንደ ብዙ ፀሐዮች ያበሩ ጀመር። አንዳንዶቹ ደግሞ ከጫፋቸው ወደ ጎን የታጠፉ ቀለማቸው ቀላ ያሉ ወይም ሰማያዊ ቀላል ቆቦች አድርገው በወርቀ ዘቦ ወይም በጥልፍ ያጌጠ ኮትን ለብሰዋል። ብዙዎቹ ከፍ ያለ ዋጋ በወጣበት ጌጥ ያጌጡ ጎራዴዎችና ጠመንጃዎችን ይዘዋል። ሌላም ብዙ ጌጣጌጥና የወግ ዕቃ በትጥቃቸው ይታያል። የቡርዣክ ኮሎኔል ባለ ወርቀ ዘቦ ቀይ ቆብ አድርጎ ከሁሉም ግንባር ተጀንኖ ቆሟል። ኮሎኔሉ ግዙፍ ሰው ነበር። በአካባቢው ካሉት ሁሉ በቁመትም ሆነ በውፍረት የበለጠ ሲሆን ለክብሩ የሚገባውና ውድ የሆነው ኮቱ በጭንቅ የያዘው ይመስላል። በሌሎቹ በሮች አንጻር ደግሞ ሌላ ኮሎኔል ቆሟል። ይህኛው ኮሎኔል በሰውነቱ ትንሽና ድርቅ ያለ ሲሆን
ጓሳ ከሚመስሉት ቅንድቦቹ ስር ያሉት ጥቃቅን ዓይኖቹ በንቃት ይቁለጨለጫሉ። ወዲያና ወዲህ በቅልጥፍና እየዞረ በደረቅ እጁ በማመልከት ትእዛዝ ሲሰጥ ምንም እንኳ በአካል አነስተኛ ቢሆንም በጦር ስልት ተሰጥኦ እንዳለው ግልጽ ነበር። ከሱ ብዙም ሳይርቅ አንድ ረጅምና ለግላጋ ኮርኔት ቆሟል። ኮርኔቱ ችፍግ ያለ ፂም ሲኖረው ጠንካራ መጠጥና ፈንጠዝያ ለመውደዱ ምልክት የሆነ ደም የመሰለ ቅላት በፊቱ ላይ ይታያል። ከሱም ጀርባ ብዙ መኳንንት ይታያሉ። እነዚህ መኳንንት በገንዘባቸው ወይም በንጉሡ ግምጃ ቤት ባገኙት ገንዘብ ወይም ደግሞ ከዘርዘር በወረደላቸው በአባቶቻቸው ግቢ ውስጥ ያለውን ዕቃ ለአይሁዶች በመሸጥ ባገኙት ገንዘብ የታጠቁ ነበሩ። በዚህ የነበሩት መኳንንት ሁሉ ከየስፍራው የተጠራቀሙ ናቸው። አንዳንዶቹ ለመጠጥ መግዣ እንኳን የሚሆን ገንዘብ የላቸውም። ሆኖም ሁሉም ለጦርነት ለብሰውና ታጥቀው ተዘጋጅተዋል። የኮዛኮች ጦር ከምሽጉ ፊት ለፊት በጸጥታ ቆሟል። በልብሳቸው ላይ ምንም የወርቅ ምልክት አይታይም። አልፎ አልፎ ብቻ በአንዳንዶቹ ጎራዴዎች እጀታና በጠመንጃው ላይ የጌጥ ሥራ ሲያብለጨልጭ ይታያል። ኮዛኮች በጌጥ ያሸበረቀ የጦር ልብስ አይወዱም። የጨርቅ ልብሶቻቸውም ሆኑ የብረት ልብሶቻቸው ጌጥ የሌላቸው ልሙጦች ናቸው። ጫፍ ጫፋቸው ቀይ የሆኑት የበግ ቆዳ ቆቦቻቸው ሜዳውን አልብሰውት ይታያል። ከዛፖሮቪያኖች ሰልፍ መካከል ሁለት ኮዛኮች በፈረስ እንደተቀመጡ ለየት ብለው ወጡ። እነዚህ ኮዛኮች አንዱ ወጣት፣ አንደኛው ደግሞ ጠና ያለ ሲሆን ሁለቱም በአነጋገር ቅልጥፍናቸው የታወቁ በጦር ሙያ የማይነቀፉ ኦሆሪና ናሽና ሚክታ ጎሎኮቭቴንና የሚባሉ ነበሩ። ከነዚህ ከሁለቱ ኋላ ዴሜድ ፖፖቪች በፈረስ ሆኖ ተከትሏቸዋል። ፖፖቪች በሴቹ ብዙ ጊዜ የኖረ ሲሆን በአድሪያኖፖል የተዋጋና በሕይወቱ ብዙ የጦር ፈተና የደረሰበት ሰው ነበር። ተማርኮ በእሳት ሊቃጠል ሲል ጸጉሩና ጢሙ ከተንጨባረረ በኋላ አምልጦ ወደ ሴቹ መጥቶ አሁንም ጸጉሩም ጢሙም አድጎለታል። እሱም እንደ ቀሩት እንደ ሁለቱ ሰዎች በአንደበቱ ተመርጦ ነው አሁን ተከትሏቸው ሄደው። ወዲያው እነዚህ የተመረጡት ኮዛኮች ጠላቶቻቸውን ለማበሳጨት ዘለፋቸውን ጀመሩ። አሃ! የጦር ሰራዊቱ ሁሉ ቀይ ኮት ለብሷል፣ ግን ውስጣቸው ቢታይ ሐሞታቸው ነጭ ነው። ከምሽጉ ላይ ያለው ወፍራሙ ኮሎኔል ቆይ አሳያችኋለሁ፣ ሁላችሁንም በሰንሰለት ነው እማስራችሁ፣ ጠመንጃችሁንና ፈረሶቻችሁን አስረክቡ፣ እናንተ ገባሮች፣ ጓደኞቻችሁ እንዴት እንዳሰርኳቸው አላያችሁም? አለና ወደ ተከታዮቹ ዘወር ብሎ እስቲ እንዲያያቸው ኮዛኮቹን እዚያ አቅርቧቸው አለ። ኮዛኮቹ በገመድ እንደታሰሩ መጥተው ምሽጉ ግንብ ላይ ቆሙ። የመንደር አለቃው ሂልቢ ሱሪ እንኳን ሳይኖረው ራቁቱን ከፊታቸው ቆሟል። ከእንቅፋት ሳይነቃ እንደ ውሻ ከእንቅልፉ ሳይነቃ ተይዞ በመታሰሩ እንዲሁም ራቁቱን ሆኖ በወገኖቹ ኮዛኮች በመታየቱ አፍሮ አንገቱን አቀረቀረ። ጸጉሩ ሌሊቱን ሸብቶ አድሯል። አይዞህ ሂልቢ እናድንሃለን አሉና ከታች ያሉት ኮዛኮች ጮኹ። ቦሮዳት የተባለ የመንደር አለቃ አይዞ ጓዴ፣ ራቁትን መማረክ ያንተ ጥፋት አይደለም፣ በማንም ሰው ላይ የሚደርስ የአጋጣሚ ነገር ነው። ይልቁንም አንድ ልብስ እንኳ ሳያለብሱ ለማፌዣ ስላመጡ ሊያፍሩበት የሚገባቸው እነሱ ነበሩ በማለት
ጓደኛውን አጽናናው። ጎሎኮፕቴንኮ ወደ ምሽጉ ቀና ብሎ እየተመለከተ እንቅልፍ ከወሰዳቸው ሰዎች ጋር ለመዋጋት ጎበዝ ወታደሮች ናችሁ አለ። ከላይ ያሉት ቆዩ፣ ቁንጫችሁን ነው የምንቆርጥላችሁ እያሉ ጮሁ። እስቲ ሲያደርጉት እናያለን አለ ፖፖቪች። ወዲያው በኮርቻው ላይ እንዳለ ዘወር ብሎ ኮዛኮቹን ከተመለከተ በኋላ እንዲህ አለ። ግን እኮ አይሆንም አይባልም። ምናልባት ፖሊሶች የሚሉት እውነት ይሆናል። እዚህ ላይ ባለው ቅርጫት ሆድ መሪነት በእውነትም ደህና ሊከላከሉ ይችላሉ። ኮዛኮችም ፖፖቪች አንድ ቀልድ እንዳዘጋጀ ተገንዝበው እንዴት ነው ደህና ሊከላከሉ የሚችሉት ብለው ጠየቁት። ፖፖቪችም ምክንያቱ ቀፈታሙ ኮሎኔል መሪ ከሆነ የጦር ሰራዊቱ ሁሉ ከኋላው ተከልሎ እኛ የምንወረው ጦር ከሱ ቦርጭ አልፎ አንድም ሰው ሊያገኝ ስለማይችል ነው ሲል ኮዛኩ ሁሉ ሳቀ። ብዙዎቹም የፖፖቪችን አንደበት በማድነቅ ንግግር ጀምረው ነበር። ግን የጀመሩትን ንግግር ለመጨረስ እንኳን ጊዜ አላገኙም። ፖሊሶች ይህንን ዘለፋ ለመታገዝ ስላልቻሉ ኮሎኔሉ ለውጊያ ምልክት ሲሰጥ የኮዛኮቹ ኮሼቮይ ስላየ ዘወር በሉ፣ ከምሽጉ ስር ዘወር በሉ ብሎ ጮኸ። ኮዛኮቹ ከምሽጉ ስር መለስ ከማለታቸው የፖሊሶቹ ከላይ ሆነው ተኩስ ያዘንቡባቸው ጀመር። በምሽጉ ላይ ጥድፊያ ሆነ። ሸበቶ ወይ ወዳ ራሳቸው በፈረስ ሆነው ብቅ አሉ። የግንቡ በሮች ተከፍተው ብዙ ጌጣጌጡ ልብሶች የለበሰ ወታደሮች እየጎረፉ ወጡ። የልዩ ልዩ ክፍል የጦር ወታደሮች ስነ ስርዓት በያዘ የጦር ሰልፍ እየተከታተሉ ሲወጡ በመጨረሻ እንደየግል ፍላጎታቸው የለበሱና የታጠቁ ከፍተኛ መኳንንት መጡ። መኳንንቱ ከተራው ወታደራቸው ጋር መደባለቅን አይፈቅዱም ነበር። የሚያዙት የጦር ክፍል የሌላቸው መኳንንትም ከገባሮቻቸውና ከቤት አሽከሮቻቸው ጋር ተሰለፉ። ከመኳንንቱ ጀርባ እንደገና ሌላ የወታደሮች ሰልፍ ተከትሏል። ከዚያ ኮርኔቱ ቀጠለ። ከሱም በኋላ ሌላ የወታደሮች ሰልፍ። ከዚያም ወፍራሙ ኮሎኔል ሲያልፍ ትንሹ ኮሎኔል ደጀኑን ጦር ይዞ ከኋላ ተከትሏል። የኮዛኮቹ ኮሼቮ እየጮኸ ትእዛዝ ይሰጥ ጀመር። እንዳይደራጁ ጊዜ አትስጧቸው፣ እንዳይደራጁ ጊዜ አትስጧቸው። የሁሉም መንደር ጦር አንድነት ሆናችሁ ተዋጉ። ሌሎቹም በሮች ተዋቸው። የትታሬቭ መንደር ቀኝ አዝማቹን ውጋ ውጋ። ከዲያኪቭ መንደር ግራ አዝማቹን በለው ውጋው። ኩኩቤኮና ፓሊቮዳ ከኋላቸው ጥመዱ። ሰልፋቸውን አበላሹ፣ በታትኗቸው። ኮዛኮች ከሁሉም ወገን በመውጋት የፖሊሶችን ሰልፍ በታትነው ከማዕከላቸው ተቀላቀሉ። በጠላታቸው የጥይት መተኮሻ ጊዜ እንኳን አልሰጧቸውም ነበር። ጦርና ጎራዴ ሥራውን ጀመረ። ከጠላት ጋር ተደበላልቀው ስለነበር በእያንዳንዱ ኮዛክ ሙያውን ለማሳየት ምቹ ስለነበር እያንዳንዱ ኮዛክ ምቹ ጊዜ ሆነለት። ዴሚድ ፖፖቪች 3 ተራ ወታደሮች ገድሎ እንዲሁም 2 ከፍተኛ መኳንንት ከፈረሳቸው ሲጥል ጥሩ ፈረሶች ሁል ጊዜ እንዲህ ያሉ ፈረሶች ስመኝ ነበር አለና ፈረሶቹን ወደ ሜዳው ነርቶ እዚያ ያሉት ኮዛኮች እንዲጠብቁለት ተናገረና ይህንንም ካደረገ በኋላ እንደገና ተመልሶ ከፈረሳቸው የጣላቸው መኳንንት ዘንድ ሄዱ። አንዱን ወዲያው ገደለ። አንደኛውን ደግሞ ውድ ዋጋ ያለውን ጎራዴውንና ከኪሱ 1 ከረጢት ወርቅ ከገፈፈው በኋላ አንገቱን በገመድ ጠልፎ የገመዱን ጫፍ ከኮርቻው ጋር አሰረና ሜዳ ለሜዳ እየጎተተ ወሰደው። ኮቪታ የተባለ አንድ ጥሩ ወጣት ኮዛክ ከአንድ የፖሊስ ጎበዝ ጦረኛ ጋር ተጋጥሞ
ብዙ ጊዜ ሲዋጉ ከቆዩ በኋላ ወዲያው ኮዛኩ በፖሊሱ ላይ አየለበትና ጥሎ በሰላ የቱርክ ጩቤው ደረቱን ወጋው። ግን ኮዛኩ አልቀረለትም። ወዲያው አንድ ጥይት ጆሮ ግንዱን ብሎ ጣለው። ተኳሹም ከሁሉም ክፍል ያለ ጨዋና ከሁሉም ያማረ መኮንን ነበር። በታላቅ ግርማ በሐመር ፈረሱ ላይ ሆኖ ወዲያና ወዲህ እየተወረወረ ብዙ ልዑላዊ ሙያ ፈጸመ። ሁለቱም ኮዛኮች በጎራዴ ሰነጠቃቸው። ፊዮዶር ኮርዥ የተባለውን ጥሩ ኮዛክ መጀመሪያ ፈረሱን በጥይት ጥሎ በኋላ እሱን በጦር ወቅቶ ገደለው። ከዚህም ሌላ የብዙዎችን አንገትና ክንድ ከቆራረጠ በኋላ የመኮንን አሁን ኮዛኩን ኮቢታን ጆሮ ግንዱን በጥይት መትቶ ገደለው። የኔዛማይ መንደር አለቃ ኩኩቬንኮ ይህን ሁሉ አይቶ ስለነበር ከዚህ ሰው ጋር ነው ጉልበቴን መፈተን ያለብኝ ብሎ ጮኸ። ወዲያው ፈረሱን ኮለኮለና ከኋላው ጋልቦ አንድ ጊዜ አንድ አውሬ ሲጮህ በአቅራቢያ ያሉትን ሰዎች ሁሉ እንደ ቀጠቀጣቸው። በዚያን ጊዜ የፖሊሱ መኮንን ዞሮ ጠላቱን ለመግጠም ሲል ፈረሱ በጩኸት ደንብሮ ስላስቸገረው ገና ከመዞሩ የኩኩቬንኮ ጥይት ትከሻውን መታና ከፈረሱ ላይ አውርዶ ጣለው። ያን ጊዜ ቢሆን ልቡ ሳይሸነፍ ጠላቱን ለመምታት ሞክሮ ነበር። ግን ክንዱ ዝሎ ጎራዴውን ማንሳት እንኳን አልቻለም። በዚህን ጊዜ ኩኩቬንኮ ሰይፉን አወጣና በተከፈተው በጠላቱ አፍ ጨመረው። ሰይፉም የዚያን መኮንን እንደ ስኳር የነጡ ሁለት ጥርሶች ሰብሮ ሚላሱን ከሁለት ሰንጥቆ አንገቱን አነካከተና አልፎ መሬት ውስጥ ጥሶ ገባ። መኮንኑ ከቀዝቃዛው መሬት ጋር ለዘላለም ተሰፋ። በወንዝ ዳር እንደ በቀለ ጽጌረዳ የቀላው ሉዓላዊ ደሙ እንደ ምንጭ እየገነፈለ በወርቀ ዘቦ የተዘመዘመውን ቢጫ ኮቱን በከለው። ኩኩቬንኮ የገደለውን መኮንን ትቶ ወደ ሌላ ዞረና ከውጊያው ተደባለቀ። የኡማን መንደር አለቃ ቦሮዳይት ይህን አይቶ ስለነበር ይህን ያህል ሀብት የተሸከመ ሰው ገድሎ ለምን ሳይማርከው ሄደ? እኔ ራሴ 7 መኳንንት በእጄ ገድያለሁ። ነገር ግን በአንዳቸውም ላይ እንዲህ ያለ የከበረ ትጥቅን አላየውም አለና ወደ ኩኩቬንኮ ግዳይ ሄደ። ቦሮዳይስ በስስት ተታለለና የከበረውን የጦር ትጥቅ ለመፍታት ጎንበስ አለ። ወዲያው አንድ በአልማዝ ያጌጠ የቱርክ ጩቤ ከሬሳው ላይ አንስቶ እንዲሁም ወርቅ የያዘ ከረጢት ከቀበቶ ፈታ። ከዚያም ያማረ መሐረብ፣ ብዙ ብር እንዲሁም ለፍቅር መታሰቢያ የተሰጠ የሴት ጸጉር ቁራጭ የያዘ ቦርሳ ሲያወልቅ ቀደም ብሎ ከፈረሱ አውርዶ በጎራዴ መትቶ የተወውን አፍንጫ ቀይ ኮርኔት ከኋላው ሲመጣበት አላየውም። ኮርኔቱ ጎራዴውን ባለ ኃይሉ አንስቶ ባጎነበሰው በቦሮዳይት አንገት ላይ አሳረፈበት። የኮዛኩ ስስት ምንም አልጠቀመው። አንገቱ ተቀንጥሶ ተወረወረ። ቀሪ አካሉ ያለ ጭንቅላት ሲወድቅ የአካባቢው ምድር በደም አቀላው። የኮዛክ ነፍሱም በራ ሄደች። ኮርኔቱ የኮዛኩን አንገት በቁንጮ አንጠልጥሎ ኮርቻው ላይ ሊያስረው ሲል ክፉ ደም መላሽ ከተፍ አለበት። ንስር አሞራ በሰማይ ላይ አንዣቦ በሚያድነው አውሬ ላይ ድንገት ትክል እንደሚልበት ሁሉ የታራስ ቡልባ ልጅ የኦስታፕ ገመድ ሸምቀቆ በኮርኔቱ ራስ ላይ አንዣበበና በአንገቱ ላይ ጥልቅ አለበት።
ሸምቀቆ በጉሮሮ ላይ እየጠበቀ ሲሄድ የኮርኔቱ ፊት ጠወለገ። ሽጉጡን አውጥቶ ለመተኮስ ቢሞክር እጁ ሊያነጣጥርለት ስላልቻለ ጥይቱ ባክኖ ቀረ። ከዚያ ኮርኔቱ ለምርኮኛ ማሰሪያ በኮርቻው ላይ ይዞት የነበረውን ገመድ ኦስታፕ ፈታና ኮርኔቱን እጅና እግሩን አስሮ የገመዱን ጫፍ ከራሱ ኮርቻ ጋር አሰረና የኡማንን መንደር ኮዛኮች ሁሉ ለአለቃቸው የመጨረሻ ክብር የሚደረገውን በቀል እንዲመለከቱ እየተጣራ ሜዳ ለሜዳ ይጎትተው ጀመር። የኦማን ኮዛኮች አለቃው መሞቱን እንደሰማ ውጊያውን ትተው ሬሳውን ለማግኘት ሮጠው ወዲያው ሳይዘገዩም ለአለቅነት ማንን እንደሚመርጡ ይመካከሩ ጀመር። በመጨረሻ ሁሉም በአንድ ቃል ተስማሙ። ለምን በከንቱ እንከራከራለን? ከወጣቱ ከኦስታፕ ቡልባ የተሻለ አለቃ አናገኝም። እርግጥ ነው በዕድሜ ከሁላችንም ያነሰ ነው፣ ነገር ግን የሽማግሌ አእምሮ ነው ያዘው ተባባሉና ኦስታፕን ለመምረጥ ወሰኑ። ኦስታፕም በልጅነቱ ምክንያት ስልጣኑን አልቀበልም ሳይል በጦር ሜዳ ላይ እንዲህ ያለው መግደርደር አስፈላጊ ያለመሆኑን በመገንዘብ ባርኔጣውን አውልቆ ስለተሰጠው ክብር ኮዛክ ጓደኞቹን አመስግኖ ወዲያው ወደ ውጊያ መራቸውና አለቅነት የመረጡት በከንቱ አለመሆኑን በሙያ ገለጸላቸው። ፖሊሶቹ ውጊያው ከወዲያ ወገን ሲያይልባቸው ጊዜ እንደገና ተደራጅተው ለመዋጋት ወደ ኋላ በሩጫ ሸሹ። ትንሹ ኮሎኔል በተጠባባቂነት ለብቻ የቆየውን የደጀን ጦር ለውጊያ ሲያዝ፣ ጦሩም ወዲያው ተኩስ ከፈተና በኮዛኮች ላይ ጥይት አወረደባቸው። ነገር ግን ጥይቱ ዓይናቸው ፈጦ ውጊያቸውን የሚያስተውሉትን የኮዛክ በሬዎች እንጂ ምንም ሰው አልነካም። በሬዎቹ በፍርሃት እየጮሁ ወደ ኮዛኮች ሰፈር ዞረው ሰረገላዎችን እየሰባበሩ ብዙም ሰው በእግራቸው እየረጋገጡ ፈረጠጡ። በዚህን ጊዜ ታራስ ክፍለ ጦሩን ይዞ ካደፈጠበት ቦታ ወጣና የበሬዎቹን መንገድ ዘጋባቸው። በዚህን ጊዜ የደነበሩት በሬዎች የታራስ ሰዎች ስላስደነገጧቸው ወደ ፖሊሶች ጦር ዞረው ፈረሰኞችን እየጣሉ እየረጋገጡ በታተኗቸው። ዛፓሮቪያኖቹ ጎሽ እንዲህ ነው፣ በሬዎቻችን በዘመቻ ላይ አገለገላችሁን፣ አሁን ደግሞ በጦር ሜዳ ረዳችሁ ብለው ጮኸው ጠላታቸውን በኃይል ያጣድፉት ጀመር። ከጠላት ጦር ብዙም በዚያ ሰዓት ሞቱ። ሁሉ ኮዛኮችም ሙያቸውን አሳዩ። ፖሊሶቹ እንዳልሆነላቸው ስለተገነዘቡ የከተማው በር እንዲከፈት አስደረጉና አዋራ የለበሱት የደከሙ ፈረሰኞች እንደ በግ ተከተልትለው ገቡ። አንዳንድ ኮዛኮች በማባረር ተከትለዋቸው ነበር። ኦስታፕ ግን ከግንቡ ራቁ፣ ጥሩ አይደለም፣ አትቅረቡ ወንድሞቼ ብሎ በመጮህ የኦማንን መንደር ኮዛኮች አስቀራቸው። እውነትም ደና ታይቶት ኖሯል። በግንቡ ላይ ያሉት የጠላት ወታደሮች ተኩስ ስለከፈቱባቸው ግንቡን የቀረቡት ኮዛኮች ብዙ ጉዳት ደረሰባቸው። ወዲያው ኮሼ ቦዩ ጋልቦ መጣና እንዲህ ነው አለቃ ማለት፣ ገና አዲስ ከመሾሙ መንደሩን ልክ እንደነባር ሆኖ ይመራል በማለት ኦስታፕን አመሰገነው። ሽማግሌው ቡልባ ይህን የተባለው አለቃ ማን እንደሆነ ለማየት ዘወር ቢል ኦስታፕ በኦማን መንደር ጦር ግንባር ፈረሱ ላይ ተቀምጦ ተመለከተ። የሁላችሁ ወንድ ማለት አለና ታራስ በአድናቆት ልጁን ከተመለከተው በኋላ እጅግ ተደስቶ ልጁን ስለመረጡለት የኦማንን ኮዛኮች አመሰገናቸው። ኮዛኮቹ ወደ ሰፈራቸው ለመመለስ ሲያስቡ ፖሊሶቹ በከተማው ግንብ ላይ እንደገና ብቅ አሉ። ነገር ግን አሁን የቀድሞ ጌጥ ሁሉ ተበላሽቷል። ብዙ ያጌጡ ልብሶች በደም ተበክለዋል። የሚያምሩትም የናስ ጥሩሮች አዋራ ሸፍኗቸዋል። ከግንቡ ስር ያሉት ኮዛኮች ታዲያስ እንደፎከራችሁት
አሰራችሁን እንዴ እያሉ ጮኹ። ወፍራሙ ኮሎኔል በእጁ የያዘውን ገመድ እያወዛወዘ የቀድሞ ዛቻውን በመድገም ቆይ አሳያችኋለሁ ብሎ በቁጣ ጮኸ። በሁለቱም ወገን ያሉት አዋራ የለበሱና የደከሙ ጦረኞች አንዱ በአንዱ ላይ መዛታቸውን ቀጠሉ። አንዳንዱ ንዴታቸውን ስድብ ይለዋወጡም ጀመር። በመጨረሻ ሁሉም ረጋ አሉ። አንዳንዶቹ በውጊያ ደክመው ለማረፍ ጋደም ሲሉ፣ ሌሎቹ ደግሞ ቁስላቸው ላይ አፈር እየነሰነሱ ከጠላት ሬሳ በሚቀዱት ውድ ዋጋ ያለው ጨርቅ ይጠቀልሉም ጀመር። አንዳንድ በፍጹም ያልደከሙ ግን የሞቱትን ቀብር ያዘጋጁ ጀመር። ጉድጓዱ በጎራዴና በአንካሴ እየተቆፈረ አፈሩንም በቆባቸው በኮታቸው እያወጡ የወደቁት ኮዛኮች ሬሳ ጉድጓድ ውስጥ ተጋድሞ ጨካኞች አሞሮች ዓይኖቻቸውን እንዳያነቅሩት አፈር ለበስ ለበስ። የፖሊሶቹ ሬሳ ግን ተሰብስቦ በደንባሪ ፈረሶች ጭራ ላይ ከታሰረ በኋላ ፈረሶቹን አስደንብረው በሜዳ ለቀቋቸው። ፈረሶቹም በአቧራ የተለወሱትን የፖሊሶች ሬሳዎች እየጎተቱ በዳገት በቁልቁለት በጉድጓድና በወንዞች አልፈው እየጋለቡ ጠፉ። ከዚያ ኮዛኮቹ ወደ እራት ተሰማሩ። ሌሊቱንም በውጊያው ላይ ስለደረሰባቸው ነገር ሁሉ ብዙ ሲያወያዩ ሲያወጉም ቆዩ። የእያንዳንዳቸው የጦር ሙያ ሲያነሳና ሲወራ ብዙም ተመሸ። ታራስም አንድሬ ከጠላት ጦር ጋር ስላለመኖሩ ጉዳይ ሲያሰላስል አመሸ። ያ ይሁዳ በገዛ ወገኖቹ ላይ ለመሰለፍ አፍሮ ቀርቶ ይሆን ወይስ አንድሬ እንዲሁ ተማርኮ ተወስዶ አይሁዱ ያን ኪል ዋሽቶ ይሆን? ግን ወዲያው የአንድሬ ልብ በአንድ ሴት ቃል ቶሎ እንደሚወላውል አስታውሶ ታራስ በሐዘን ተዋጠ። ወጥመድ ባገባችው ፖሊስ ሴት ላይ በቀሉን ለመወጣት ማለ። ቢሆንለት ይህን መሐላውን በመፈጸም የሚመለስ አይደለም። ቢያገኛት ውበቷንም ባልተመለከተ ነበር። የተባባውን ጸጉሯን አስሮ ኮዛኮቹ ሁሉ እንዲያዩዋት ሜዳ ለሜዳ እንደሚጎትታት አይጠራጠርም። በተራራ ላይ እንዳለ ንጹሕ በረዶ የነጡት ጡቶቿና ትከሻዋ በሜዳው ላይ ሲንገላቱ በደምና በአቧራ በተለወሱ ነበር። ያን የተዋበ ለጋ አካሏን ቆራርጦ በጣለው ነበር። ግን ቡልባ እግዚአብሔር ለነገ ምን እንዳሰበ ሊያውቅ አይችልም። በመጨረሻ እናወዘውና እንቅልፍ ወሰደው። ኮዛኮቹ አሁንም ያውጋሉ። ንቆቹ ዘበኞችም ሌሊቱን ሙሉ ለዘብ ጥበቃ በነደዱ ደመራዎች አጠገብ ቆመው በትጋት ይጠብቃሉ። ምዕራፍ 7ን እንዲያንብበን ጨረስን። ምዕራፍ 8ን እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። ታራስ ቡልባ ምዕራፍ 8። ገና ጀንበር ከፍ ሳትል ዛፓሮቪያኖች ሁሉ ለምክር ተሰበሰቡ። ኮዛኮች ሴቹን ለቀው በዘመቱበት ታታሮች መጥተው ሰፈሩን ዘርፈው የከተማቸውን ሀብት ሁሉ በዝብዘው በዚያ የነበሩትን ኮዛኮች ሁሉ ገድለው ማርከው የከብትና የፈረሶችን መንጋም እየነዱ በቀጥታ ወደ ፔሬኮብ ሄደዋል የሚል ወሬ ተሰማ። ማክሲም ጎልዱባ የተባለ አንድ ኮዛክ ብቻ ከመንገድ ሚርዛውን ገድሎ ከታታሮች አምልጦ የታታር ልብስ ለብሶና በታታር ፈረስ እየጋለበ አንድ ቀን ተኩልና 2 ሌሊትን ተጉዞ ዛፓሮቪያኖች
ዱብኖ ከተማ አጠገብ መስፈራቸውን ስለሰማ ከሰፈራቸው ደረሰ። እንደ ደረሰም የሆነውን ጉዳት ከመናገር በቀር አመጣጡ እንዴት እንደሆነ ኮዛኮቹ እንደተለመደው አለመጠን ጠጥተው በስካር እንዳሉ ተይዘው እንደሆነ ታታሮቹም የተደበቀውን የጦር ሰራዊቱን ሀብት እንዴት እንዳገኙት ለማስረዳት አልቻለም። በድካም ዝሎ ሰውነቱ ሁሉ አብጦ ፊቱም በነፋስ ተጠብሶ እና ተላልጦ ስለነበር ወዲያው እንደደረሰ እንቅልፍ ወሰደው። እንዲህ ባለው ጊዜ ተራፊዎቹን ተከታትሎ መያዝ በኮዛኮቹ ዘንድ የተለመደ ነበር። አለዚያ ግን እስረኞቹ ኮዛኮች በእስያ ማይነር፣ በስማርነር ወይም በክሬት ደሴቶች ወደሚገኝ የባሪያ ገበያዎች ይላካሉ። አሁን ዛፓሮቪያኖቹ ለምክር የተሰበሰቡት ለዚህ ነው። በአሁኑ ስብሰባ የመጡት ከአለቆቻቸው ትእዛዝ ለመቀበል ሳይሆን በእኩልነት እርስ በርሳቸው ለመመካከር ስለሆነ ሁሉም ቆባቸውን ሳያወልቁ ቆሙ። ሽማግሌዎች በመጀመሪያ ምክራቸውን ይስጡ እያሉ አንዳንዶች ሲጮሁ፣ የቀሩት ደግሞ ኮሼቮይ ምክርህን ስጠን ይሉት ጀመር። ኮሼቮዩም ቆቡን አውልቆ እንደ አለቃቸው ሳይሆን እንደ ጓደኛቸው ሆኖ ኮዛኮቹ ስለሰጡት ክብር በትህትና ካመሰገናቸው በኋላ እንዲህ አለ። ምክርን ለመስጠት ከኔ ይበልጥ አዋቂዎችና የበሰሉ ሰዎች በመካከላችን ይገኛሉ። ግን አሁን የመናገሩን ክብር ለኔ ከሰጣችሁኝ ምክሬ ይህ ነው። የታታሮችን ነገር ሁላችንም ስለምታውቁት አሁን ምንም ጊዜ ሳናባክን ብንከተላቸው ይሻለናል። ታታሮች እኛን አይጠብቁንም። የዘረፉትን ሀብት ሁሉ ወዲያው በታትነው ያጠፉትና ምልክት እንኳ አናገኝም። ፖሊሶቹ አሁን ኮዛኮች ማን እንደሆነን ተገንዝበዋል። በሃይማኖታችን ላይ የተፈጸመውን በደል በተቻለን ጠብቀንልነዋል፣ ተበቅለነዋልም። ይህ የተራበ ከተማም ምንም የሚጠቅመን አይደለም። ስለዚህ የኔ ምክር ዘራፊዎቹን ተከትለን እንድንሄድ ነው። እንሂድ 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 እያሉ ኮዛኮቹ ሁሉ ጮሁ። ነገር ግን እንዲህ ያሉት ቃላት ታራስ ቡልዋን አላስደሰቱትም። ሽበት ጣል ጣል ያደረገባቸውን ችፍግ ያለ ግንድቦቹን ኮስተር አድርጎ የለም ምክርህን ጥሩ ምክር አይደለም፣ እንዲህ ልትል ደግሞ ፈጽሞ አይገባም። እንደሚመስለኝ ተማርከው እዚህ በፖሊሶች እጅ ያሉትን ጓደኞቻችንን ረስተሃቸዋል። ተቀዳሚውንና የተቀደሰውን የጓደኝነት ሕግ ጥሰን ኮዛክ ወንድሞቻችንን ከዚህ ቀደም በዋና ዋናዎቹ የዩክሬን የሩሲያን መኳንንት ላይ እንደደረሰው ሁሉ በቁማቸው ተሰቃይተውና ተቆራርጠው እንዲቀሩ የፈለክ ትመስላለህ። እንግዲህ ምን አይነት ሰዎች እንባላለን? እስቲ ልጠይቅህ። ጓደኛው በባዳ አገር እንደ ውሻ ወድቆ እንዲቀር ትቶ የሚሄድ እንዴት ያለ ኮዛክ ነው? የኮዛክነት ክብራችሁን መጠበቅ ከተዋችሁና መሰደብን ከፈለጋችሁ እኔን ይቅርታ አድርጉልኝ። እኔ ብቻዬንም ቢሆን እዚሁ እቀራለሁ። ዛፓሮቪያኖቹ ሁሉ ሐሳባቸውን ወለወለ። በዚህ ጊዜ ኮሼቮ እንዲህ አለ። ጀግናው ኮሎኔል ሆይ፣ በታታሮች እጅም ጓደኞቻችን መኖራቸውን እኛ ካልደረስንላቸው ለዕድሜ ልክ ባርነት ለካሃዲዎች እንደሚሸጡ
የማናቸውም ክፉ ሞት የባሰ ዕድል መሆኑን ረስተው ይሆንን? በክርስቲያን ደማችን ያፈራነውን ሀብት ዘርፈው መውሰዳቸውን ረስተዋልን? ኮዛኮቹ የሁለቱን ሽማግሌዎች ንግግር እያሰላሰሉ የሚናገሩት ግራ ገባቸው። ሁሉም በስማቸው በክራቸው እንከን እንዲደርስበት አልፈለጉም። ከዚያ በላይ ፖሮዥያን የጦር ሰራዊት ውስጥ የሁሉ ታላቅ የሆኑት ካሲያን ኦቪዲዮግ ምክር ለመስጠት ቀረበ። የሰው በኮዛኮቹ ሁሉ የተከበረና 2 ጊዜ ኮሼቮ ሆኖ የተመረጠ ሰው ነው። በጦር ሜዳም እንደማናቸውም ጎበዝ ኮሳግ በጊዜው ብዙ ሙያ ሰርቷል። አሁን ግን ስላረጀ በጦር ሜዳ ተካፋይነቱን ትቶ ምክር መስጠት ስለማይፈልግ በኮዛኮች መሃል ተጋድሞ ስለ ጦርነትና ስለ ጀብዱ ሲወራ ማዳመጥ እንጂ ምንም አይናገርም። ከዚህ ቀደም በተደረጉት ዘመቻዎች ከሰፈሩ አልወጣም ነበር። በአሁኑ ዘመቻ ግን ሽማግሌው ኮዛክ ወኔው አላስችል ስላለው የሆነው ይሁን እንጂ አብሬያችሁ ሄዳለሁ፣ ለኮዛክነት ክብር ገና ሳላገለግል አልቀርም ብሎ መጣ። አሁን ምክር ለመስጠት ሲነሳ ኮዛኮቹ ሁሉ ጸጥ አሉ። ሲናገር ከሰሙት ብዙ ጊዜ አልፏቸዋል። ኦቪዲዮግ ምን እንደሚል ለመስማት ሁሉም ጓጉ። እሱ እንዲህ ሲል ንግግሩን ጀመረ። ወንድሞቼ መኳንንት ሆይ፣ ምክሬን የምሰጥበት ጊዜ እነሆ ደረሰ። ልጆቼ ሆይ፣ የሽማግሌ ቃሌን አዳምጡኝ። የኮሼቮዩ ንግግር በእውነትም የአዋቂ ንግግር ነው። የጦር ሰራዊቱንና ሀብቱንም የመጠበቅ ግዴታ አለበት። የኮዛኮች መሪ እንደመሆኑ መጠን የተናገረው ተገቢ ነው። ይህ ነው የመጀመሪያ ንግግሬ። ሁለተኛው ንግግሬ ደግሞ የሚከተለው ኮሎኔል ታራስ የተናገረው ቃልም ታላቅ እውነትን የተመረኮዘ ነው። እግዚአብሔር ረጅም ዕድሜ ይስጠውና ለኢኩሬንም እንደሱ ያሉ ኮሎኔሎች አያሳጣት። የኮዛኮች ተቀዳሚ ተግባር ክብር፣ ለጓደኞቻቸው ታማኝ ሆነው መገኘት ነው። በዚህ በረጅም ዕድሜ ውስጥ አንድ ኮዛክ ጓደኛውን ሲከዳ ሰምቼ አላውቅም። እዚህ ያሉት ኮዛኮችና ከሴቹም የተማረኩት ሁሉ ጓደኞቻችን ናቸው። በዚህም ሆነ በዚያ የቁጥራቸው ማነስ ወይም መብዛት ልዩነት አያመጣም። ሁሉም ጓደኞቻችን፣ ሁሉም የምንወዳቸው ናቸው። ስለዚህ ምክሬ ነው፣ በታታሮች እጅ ያሉት እስረኞች ይበልጡብናል የሚል የታታሮቹን ይከተሉ፣ በፖሊሶቹ እጅ ያሉት እስረኞች ይበልጡብናል የሚል በዚሁ ይቅሩ። ታታሮቹን ተከትለው የሚዘምቱትን ኮሼቮዩ ይምራ፣ የሚቀሩትን ደግሞ አንድ መሪ ኮሼቮዩ ይምረጥ። ደግሞ የሽማግሌ ምክሬን ብታዳምጡኝ ለቀሪዎቹ ኮሼቮይ ለመሆን ከታራስ ቡልባ የተሻለ ማንም ሰው አይገኝም። በጉብዝና ማናችን ብንሆን እሱንም አናክልም። ኦቪዲዮግ ይህን ተናገረና ዝም አለ። ኮዛኮቹም ከዚህ ሽማግሌ ኮዛክ በቀረበው ምክር ተደሰቱ። ሁሉም ቆባቸውን አውልቀው ወደ ሰማይ እየወረወሩ የተባረከ ባጥቆ ብዙ ጊዜ ዝም ብለህ ኖረ፣ በመጨረሻ ፍሬ ነገር ተናገርክ። ለኮዛክነት ክብር ገና አገለግላለሁ በማለት የሰጠኸው ቃል በከንቱ አልቀረም እያሉ ጮኹ። ታዲያ ሁላችሁም በዚህ ተስማምታችኋል? ሲል ኮሼቩ ጠየቀ። ኮዛኮቹ አዎ ተስማምተናል ብለው ጮኹ።
እንግዲያው ሸንጎ ተፈጸመ ማለት ነው። አዎ ተፈጸመ። እንግዲያው ልጆቼ ትእዛዜን አዳምጡ አለና ኮሼቮዩ ቆቡን አድርጎ ፈንጠር ብሎ ቆመ። ዛፖሮቪያኖቹ አንድ መሪ ሲናገር እንደተለመደው ሁሉ ቆባቸውን አውልቀው መሬት እያዩ ቆሙ። ኮሼቮዩ እንዲህ አለ። አሁን ወንድሞቼ መኳንንት ተከፋፈሉ። ለመሄድ የምትፈልጉ ሁሉ ወደ ቀኝ፣ ለመቅረት የምትፈልጉ ወደ ግራ ተለዩ። የአንድ መንደር ጦር አለቃ አብዛኛው የመንደር ጦር ወደ ሄደበት ይደባለቃል። ቀሪው አነስተኛውን የዚያ መንደር ጦርም ከሌላ መንደር ጋር ይደባለቃል። ወዲያው እንደታዘዙ በቀኝና በግራ ተከፍለው ቆሙ። እንዳጋጣሚ ሆኖ የሁለቱም ወገን በቁጥር ምንም አልተበላለጡ። ለመቅረት የፈለጉት አብዛኛው ኔዛማይ መንደር፣ የኦማን የካኔቭ መንደር በሙሉ እንዲሁ ከፖፖቪች ከስቴቭሊኮቭና ከቲሞ ሼቭካ መንደሮች አብዛኛዎቹ ናቸው። የቀሩት ታታሮቹን ተከትሎ ለመዝመት መረጡ። በሁለቱም ወገን ብዙ ጀግናና ብርቱ ኮዛኮች ነበሩ። ታታሮቹን ተከትሎ ለመሄድ ከመረጡት ውስጥ ቼሬቫቲ፣ ፖኮቲቮሌ፣ ሎሚሽ እንዲሁም ቮማ ፕሮኮፖቪች ይገኙ ነበር። ዴሚድ ፖፖቪችም በአንድ ስፍራ ብዙ ለመቆየት የማይችል ቅብጥብጥ ጎዛክ ስለነበር ከእነሱ ጋር ለመሄድ ተነስቷል። ከፖሊሾች ጋር ጦርነት አይቷልና አሁን ደግሞ ከታታሮች ጋር ለመሞከር ፈለገ። ሌሎች ብዙ ጀግናና ባለዝና ኮዛኮችም እንዲሁም ከአለቆች መካከል ኖስትዮጋን፣ ፖክሬሽካ፣ ኔቬሊችኪ ከታታሮች ጋር ገጥመው ጎራዴና ጡንቻቸውን ለመሞከር ፈቅደው ተነሱ። ከሚቀሩት ኮዛኮች መካከል ብዙ ጀግኖች ነበሩ። የጦር አለቆች የሆኑት ዲሜትሮቪች፣ ኩኩቤንኮ፣ ቬርቲቪሽስት፣ ባላባን፣ ኦስታፕ፣ ቡልባና ሌሎችም ባለዝና ኮዛኮች እነ ቮቭቱዜንና ቼሬቪንኮን፣ ስቴፋን ጉስካ፣ ኦቭሪስ ጉስታና የመሳሰሉት ሲሆኑ ሌላ ሶስተኛ ፒሳሬንኮ፣ ሌሎችም ጥሩ ኮዛኮች እዚያው ቀርተው ከፖሊሾች ጋር ለመዋጋት ቆረጡ። ሁሉም በብዙ ስፍራ የተጓዙና የዘመቱ ናቸው። በአናቶሊያ ወደቦች፣ በክራይሚያ ጨፌና መስኮት፣ ከድኔፕር ከሚቀላቀል ትንሽና ጥልቅ ወንዞችም ያልተጓዙበትና ያልደረሱበት ስፍራም አልነበረም። ሞልዳቪያን፣ ዋላቪያንና የቱርክንም አገር ጎብኝተዋል። በኮዛክ ጀልባዎቻቸው በጥቁር ባህር ላይ የተጓዙ 50 ጀልባ ሆነው ብዙ የከበሩና ታላላቅ መርከቦችን እየወጉ ብዙ የቱርክ መርከቦች አስምጠዋል። በዚያ በጊዜያቸው እጅግ ብዙ ባሩድ የተኮሱም ናቸው። ከአንድ ሁለት ጊዜ ደጋግመው ውድ ዋጋ ያላቸው የሐርና የከፋይ ጨርቆችንም ለእግራቸው ገንባሌ ቀደዋል። ከአንድ ሁለት ጊዜም ደጋግመው በቀበቷቸው የተንጠለጠሉትን ከረጢቶች በወርቅ ሞልተው ነበር። በመጠጥና በፈንጠዝያ ያጠፉትም ገንዘብ ይህን ያህል ተብሎ ሊታወቅ ያዳግታል። በሌላ ሰው እጅ ቢሆን ኖሮ እነሱ በአጭር ጊዜ የሚያባክኑት ሀብት ለዕድሜ ልክ መተዳደሪያ በበቃ ነበር። እነሱ ግን ማንንም እየጋበዙ ዓለም ሁሉ እንዲደሰት ዘፋኝ ሙዚቀኞች እየቀጠሩ በእውነተኛው የኮዛክ ባህል አባከኑት። አሁንም እንኳን አንዳንዶቹ ምንም ቅርስ የላቸውም። ድንገት በሌለንበት ወራሪ የመጣ እንደሆን በማለት
በድኔፐር ደሴቶች በቄጤማ መካከል የቀሯቸውን የብር ጽዋዎች፣ የወርቅ ድሪና አልቦች ታታሮቹ ለማግኘት ያዳግታቸዋል። ራሳቸው ኮዛኮቹ እንኳን ሀብታቸውን የቀበሩበትን ስፍራ መዘንጋትም ጀምረዋል። ለታማኝ ጓደኞቻቸውና ለክርስቲያንነት ሃይማኖት ሲሉ እዚህ ቀርተው ፖሊሾቹን ለመበቀል የቆረጡት ኮዛኮች እንዲህ ያሉ ነበሩ። ሽማግሌው ኮዛክ ቦቪዲዮግም አብሯቸው ለመቅረት ወስኖ እንዲህ አለ። ታታሮቹን ለማባረር ዕድሜ አይፈቅድም። ስለዚህ እውነተኛ የኮዛክ ሞት ለመሞት የምችልበት ስፍራ እዚህ ነው። የመሞቻዬ ጊዜ ሲደርስ ለተቀደሰው ለክርስቲያን ሃይማኖት ስዋጋ በዚህ ጦር ሜዳ እንድሞት ዘወትር ለአምላክ ስጸልይ ነበር። ይኸው ጸሎቴ ሰመረልኝ። ለአንድ ሽማግሌ ኮዛክ ከዚህ የበለጠ የክብር ሞት በየትም አይገኝም። ሁሉም በየመንደር የጦር ክፍላቸው ተከፋፍለው በሁለት መስመር ከተሰለፉ በኋላ ኮሼ ቮይው በመካከላቸው እየሄደ ታዲያስ ወንድሞቼ መኳንንት፣ ሁሉም ወገን ተደስቷልን? አላቸው። ኮዛኮችም ሁላችንም ተደስተናል ባትኮ ብለው ጮኹ። በሉ እንግዲህ ተሳሳሙና ተሰነባበቱ። ከእንግዲህ መገናኘታችሁን እግዚአብሔር ብቻ ነው የሚያውቀው። በማናቸውም ጊዜ መራችሁን አዳምጡ። የኮዛክነት ክብራችሁ የሚጠይቀውን ተግባር ሁሉ በሚገባ ፈጽሙ። ከዚያ ኮዛኮቹ ሁሉ አንድ በአንድ ተሳሳሙ። መጀመሪያ አለቆቹ ጉንጩ ለጉንጭ ተሳስመው እጅ ለእጅ ተጨባብጠው መለያየት ጀመሩ። ሁለት አለቆች እጅ ለእጅ ተጨባብጠው ሲቆሙ ሁለቱም በየበኩላቸው እንደገና እንገናኝ ይሆን ወንድሜ መኳንንት ብሎ ለመጠየቅ ሳይፈልጉ አልቀሩም። ግን ይህ በሸበቶ ራሳቸው ውስጥ በሐሳብ ይጉላላ ይሆን እንጂ አንዳቸውም ገልጸው አልተናገሩትም። ባለቆቹ ዙሪያ ሌሎች ኮዛኮች ሁሉ ይሰነባበቱ ነበር። ሁሉም በየበኩላቸው ያለባቸውን ከባድ ተግባር ቢገነዘቡበትም ፖሊሶቹ መከፋፈላቸውን እንዳያውቁባቸው በማለት ከመጨለሙ በፊት እንዳይለያዩ ወሰኑ። ከዚያ ሁሉም በጊዜ እራት ለመብላት ወደ የሰፈራቸው ሄዱ። ከራት በኋላ መንገደኞቹ ያለ ስጋት ለመተኛት የመጨረሻው ቀን ሆነ። እንደ ታያቸው ሁሉ ወዲያው ተኝተው ከባድ እንቅልፍም ወሰዳቸው። ፀሐይ እስክትጠልቅ ድረስ ተኙ። ፀሐይ ጠልቃ ሲጨልም ተነሱና ሰረገላቸውን ዘይት ማጠጣትና ማዘጋጀት ጀመሩ። ሁሉም ከተዘጋጀ በኋላ ሁሉም ቆባቸውን አውልቀው ቀሪዎቹን ጓደኞቻቸውን ተሰናበቱና በዝግታ ሰረገላዎቹን ተከትለው ጉዞ ጀመሩ። ፈረሰኞቹ ኋላ ኋላ ቀስ ብለው በማኮብኮብ እርምጃ እየተጓዙ አንድም ጫጫታ ወይም ፉጨት ሳይሰማ ሁሉም በጨለማው ተሰወሩ። ከፈረሶቹ ኮቴ አልፎና አልፎ በቂ ዘይት ሳያገኙ የቀሩ የሰረገላ መሽከርከሪያዎች ድምፅ በቀር ሌላ ምንም ድምፅ አይሰማም ነበር። ምንም እንኳ መንገደኞቹ በጨለማ ተውጠው ባይታዩም ቀሪዎቹ ጓደኞቻቸው ለረጅም ጊዜ እጃቸውን ሲያወዛውዙላቸው ቆዩ። ወዲያው ቀሪዎቹ ኮዛኮች ወደ ስፍራቸው ተመልሰው በከዋክብት ብርሃን አካባቢውን ሲመለከቱ የጦር ሰራዊቱ ሰረገላዎች እኩሌታ መሄዱን እንዲሁም ብዙ ጓደኞቻቸው ከመካከላቸው አለመኖራቸውን ተገንዝበው ልባቸው አዘነ። ደስተኛው መንፈሳቸው ተግዞ በሐሳብ ተውጠው አንገታቸውን ደፉ።
ታራስ ኮዛኮቹ ማዘናቸውን፣ ለጎበዝ ተገቢ ያልሆነ ትካዜ አንገታቸውን እንደቀለሰው ተመለከተ። ነገር ግን በፊት ከጓደኞቻቸው የመለየቱን ሐዘን ይላመዱትና በኋላ እያንዳንዱ ሰው ተደስቶ የበለጠ ብርታት እንዲያገኝ በኮዛክ የጦር ጩኸት አነቃቃቸዋለሁ ብሎ አሰበ። እንዲያ ያለ ጠባይ ለሰፊውና ለኃያሉ የስላቭ ተፈጥሮ ብቻ የታደለ ነው። ምክንያቱም የስላቭ ተፈጥሮ ከሌሎች ጋር ሲነጻጸር በባርነት በጎጭ ወንዝ መካከል ያለውን ልዩነት ያህል የላቀ ነው። ጊዜው ሞገዳማ ሲሆን እንደ ነጎድጓድ እያገሳ ደካማ ወንዞች የማይችሉትን ተራራ የሚያህል ማዕበል ያነሳል። ነገር ግን ነፋስ ሳያናውፀው ጸጥ ብሎ በረጋ ጊዜ ከማናቸውም ወንዝ ይበልጥ ጠርቶ ሲንጣለል ለዓይን የማይጠገብ ደስታ ነው። ታራስ ፈንጠር ብሎ የቆመውን አንድ ሰረገላ እንዲያራግፉ አሽከሮቹን አዘዘ። ይህ ሰረገላ ከሌሎቹ የኮዛኮች ጓዝ ተሸካሚዎች ሁሉ የበለጠ ትልቅና ጠንካራ ነበር። ትልልቅ ተሽከርካሪዎቹም በእጥፍ ብረት የተጠረዙ ናቸው። ሰረገላው ከባድ ጭነት ተጭኖ ጭነቱም ጠንካራ የበሬ ቆዳ ለብሶ ዘይት በጠጣ ገመድ ተቀርቅቧል። የተጫነው ጭነት በቡልባ ዕቃ ቤት ብዙ ጊዜ የኖረ በበርሜል ያለ መልካም የበሰለ የወይን ጠጅ ነበር። ቡልባ ይህን የወይን ጠጅ ያመጣው ድንገት ታላቅ አጋጣሚ ቢደርስ የኮዛኮቹን ወኔ ለመቀስቀስ በዚያ ሰዓት እንዲቀርብ አስቦ ነው። አሽከሮቹ የኮሎኔሉን ትእዛዝ ሲሰሙ ፈጥነው ወደ ሰረገላው ሄዱና በጎራዴያቸው ወፍራሙን ገመድ ቆራርጠው ጠንካራውን ቆዳ ቀዳደው የወይኑን ጠጅ በርሜል አወረዱ። ከዚያ ቡልባ እንዲህ አለ፣ ሁሉንም ጠጡ። ያለውን ሁሉ ያገኛችሁትን መጠጫ ይዛችሁ ጭልፋ ወይም የፈረስ ማጠጫ ባልዲ ወይም ዋንጫ፣ እኒህም እንኳ ባይኖራችሁ እፍኛችሁን አቅርቡ። ኮዛኮቹ አንዳቸውም ሳይቀሩ ያገኙትን መጠጫ ይዘው የሌላቸውም እፍኛቸውን አዘጋጅተው ቀረቡ። የቡልባ አሽከሮችም በመካከላቸው ገብተው የወይን ጠጁን ይቀዱ ጀመር። ግን ሁሉም አንድነት እንዲጠጡ እሱ ምልክት እስኪሰጥ ድረስ ማንም መጠጣት እንዳይጀምር ቡልባ አዘዘ። እሱ አንድ ነገር ለመናገር አስቀድሞ አስቧል። መልካም የበሰለ የወይን ጠጅ ምንም ያህል ኃይለኛ ቢሆንና የሰውንም መንፈስ ለማነቃቃት ቢችል በሚጠጣበት ሰዓት በደንብ የተመረጡ ቃላት ከተጨመሩ የወይን ጠጁ ኃይልም ሆነ የሰዎቹ ወይኒ አጠፌታ የሚሆን ታራስ በደንብ ያውቃል። ስለዚህ እንዲህ ሲል ተናገረ። ወንድሞቼ መኳንንት፣ አሁን የጋበዝኳችሁ መሪያችሁ እንደሆን ስለመረጣችሁኝ አይደለም። እርግጥ ነው ይህ ለእኔ ታላቅ ክብር ነው። ሆኖም የአሁኑ ግብዣ ምክንያት እሱ አይደለም። ከጓደኞቻችንም በመለየት የተነሳ አይምሰላችሁ። ሁለቱም ነገሮች ቢሆኑ በሌላ ጊዜ ቢሆን ኖሮ ለግብዣው በቂ ምክንያቶች በሆኑ ነበር። ግን የአሁኑ ጊዜ ተስማሚ አይደለም። ከፊታችን የተደቀነው ጦር ብዙ ድካምና ታላቅ የኮዛክ ጀግንነት የሚጠይቅ ነው። ስለዚህ ጓደኞቼ ከሁሉ አስቀድመን ለተቀደሰው የኦርቶዶክስ እምነታችን እንጠጣ። በመላው ዓለም ተስፋፍቶ በየትም ስፍራ አንድ ሃይማኖት ብቻ እንዲኖር ከሃዲዎች ሁሉ ክርስትና እንዲቀበሉ በመመኘት እንጠጣ። ከዚያ ደግሞ ለሴቹ እንጠጣ። ከሃዲዎች ለማስጨነቅ ለብዙ ዘመን እንዲጸና በየዓመቱ አንዱ ከአንዱ የላቀ ጀግኖች ተዋጊዎች ለማሰለፍ እንዲችል እንጠጣ። ከዚያ ደግሞ ለኛ ለራሳችን ጀግንነት
እንጠጣ። የልጅ ልጆቻችንና የእነርሱም ልጆች ቀድሞ ወንድምነትን የማይክዱና የተቸገሩ ጓደኞቻቸውን የማያጋልጡ ጀግኖች ሰዎች ነበሩ እያሉ እንዲያስታውሱን ይሁን። በሉ ለሃይማኖታችን ወንድሞቼ መኳንንት፣ ለሃይማኖታችን በሉ፣ ለሃይማኖታችን ብለው መጮህ። ወጣት ሽማግሌው ሁሉም በአንድነት ለሃይማኖታቸው ሲሉ ጠጡ። ለሴቹ አለና ታራስ ጽዋውን ከራሱ በላይ አነሳ። ለሴቹ ሲሉ የኮዛኮች ጩኸት አስተጋባ። ኮዛኮቹ ለሴቹ ሰላምታቸውን ሲያቀርቡ ድምፃቸው መስኩን ሁሉ አቋርጦ ሩቅ ስፍራ ድረስ ይሰማ ነበር። የመጨረሻ ጽዋችንን ወንድሞቼ ለእኛ ጀግንነትና በምድር ላይ ላሉ ክርስቲያኖች ሁሉ ስንል እንጠጣ አለ ቡልባ። ኮሳኮቹ ሁሉ በአንድነት ለጀግንነታቸውና በምድር ላይ ላሉት ክርስቲያኖች የመጨረሻ ጽዋቸውን አንስተው ጠጡ። ጽዋቸው ባዶ ሆኗል። ነገር ግን ኮዛኮቹ አሁንም እጃቸውን እንዳነሱ ቆሙ። ምንም እንኳ ከመጠጡ የተነሳ ዓይኖቻቸው ላይ ደስታ ቢታይም ውስጡን ጥልቅ ሐሳብ ገብቷቸው ነበር። አሁን በሐሳባቸው የሚያሰላስሉት በውጊያ ስለሚደርሳቸው ትርፍ ወይም ጉዳይ አይደለም። ዕድል አግኝተው ወርቅ ዋጋ ያላቸው መሳሪያዎች፣ በጥልፍ ያጌጡ ልብሶችና የሴርካሲያን ፈረሶች ለመማረክ ስለሚችሉት ሰዎችም አይደለም። በረጅም ተራራ ቋጥኝ ላይ ተቀምጦ ሰፊውን ባህር ነጥብ ከመሳሰሉ ጀልባዎቹ መርከቦቹ ጋር ዳርዳሩን አሸንጉሊት መስለው የሚታዩትን ከተማዎችና ሳር መስለው የሚታዩ ጫካዎችን እንደሚመለከት ንስር አሞራ እነርሱም ሜዳውን አገር እየተመለከቱ በሐሳባቸው የሚያሰላስሉት የወደፊት ዕድላቸውን ነበር። ሜዳው ሁሉ ደማቸውን ጠጥቶ አጥንታቸውን ለብሶ የሰረገላ የጦርና የጎራዴ ስብርባሪም በየስፍራው ተበታትኖ የሚታይበት ጊዜ ይመጣል። ጭንቅላታቸው ደም ከተጋገረበት ጉንጉኑ ገፎሪያቸው ጋር በየሜዳ ይዘራል። አሞሮችም እየወረዱ ዓይኖቻቸውን ጭረው ፈልፍለው ያወጧቸዋል። ነገር ግን አጥንት የተዘራበት የዚያ የሞት ሰፈር ገና ታላቅ ይሆናል። ከጀብዷቸው አንዱም ቢሆን አይረሳም። የኮዛክ ጀግንነት ከጠመንጃ አፈሙዝ በኖ እንደሚጠፋ ባሩድ የሚጠፋም አይደለም። ሸበቶ ጢሙ ደረቱ ላይ የወደቀ የራሱ ሽበት ሻሽ የመሰለ ሽማግሌ ባንዱራ መቺ ዝናቸው የሚያነሳበት ጊዜ ይመጣል። ጀግንነታቸው በዓለም ይነዛል። ከነሱ በኋላ የሚወለዱት ሁሉ ስለነሱም ያወራሉ። ታራስ ቡልባ የሚለውን የጎጎል መጽሐፍ እያነበብን ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉ። ምዕራፍ 9ን እንቀጥላለን እና መሰግናለን።